የሀገሬው ህዝብ በጋራ ቆሞ ላመጣው ለውጥ ለጋራ ጥቅም የተሰለፈባቸው 7 ዓመታት ከለውጡ ማግስት ጀምሮ የነበሩ ችግሮችን ለማረምና ለመደመር መስመር በወይ የከፈቱ ተግባራት ከቤቱ አንኳኩተው የገቡ ስኬቶች በርካታ ናቸው። እንደ ከተማችን ጭምር ወደ 850 ሺህ የሚሆኑ ተማሪዎች ያለምንም መሳቀቅና ምግብ ሳያጡ የሚማሩበት ይሄ ደግሞ ያመጣውን ኢፌክትና ኬዝ በጣም የታየበትን በሰፊው የተወያየንበት ሁኔታ ነበረ ማለት ነው። በተለይ እዛ አካባቢ ላይ ፎከስ ያደረኩት አንዱ የአዲስ አበባ ልጅ በተለይ ትምህርት ቤት ምሳቃ መቋጠር ባለመቻሉ ከትምህርቱ ገበታ የሚወጣበት ነበር ማለት ነው። ያ መቅረፍ ችሏል። በተለይ አዲስ አበባ መስተዳደር በሰው ተኮር ስራዎችም ጭምር ብዙ ለውጦች የመጡበት የአቅመ ደካማ ቤት በመገንባት አቅመ ደካሞች ባሉበት ፈልጎ ከሚኖሩበት መጥፎ ነባራዊ ሁኔታ ውስጥ አውጥቶ የተሻለ ነገር እየተሰራ ያለበት G+4 እንደኛ እንደ ቦሌ ክፍለ ከተማ ራሱ G+4 ህንጻዎች ተገንብቶ ለአቅመ ደካሞች የሚሰጡበት ሁኔታ ማየት የቻልንበት ሁኔታ ነው ያለው። እነዚህን ጉዳዮች በስፋት የዳሰሰው የፓናል ውይይት መድረክ ዛሬ በአዲስ አበባ ከተማ አድዋ መታሰቢያ ሲካሄድ ከዜጎች አልፎ ዓለም አቀፍ ትሩፋት የሆነ ድል መመዝገቡም ተነስቷል። አዲስ አበባን የአፍሪካ መዲና አድርጎ ማጽናት ደግሞ ሌላኛው ትሩፋት ነው። በኮሪደር ልማት የተሰሩ ስራዎች ከተማችንን የብልጽግና ተምሳሌት ቀደም ባሉ ዘመናት እንደ የአፍሪካ መዲናነቷን ለማሳጣት ለመንጠቅ ይደረጉ የነበሩ ጥረቶች አሁን ያሉ መሪዎቻችን በቁጭት ተነሳስተው ሌት ተቀን 7/24 በመስራት የከተማውን ገጽታ የቀየሩበት ይሄ 7 ዓመት ያስቆጠረ ሊባል የማይችል በአንድ ዓመት ውስጥ በርካታ ለውጦች የተመዘገቡበት ሁኔታ እንዳለ ማየት ትችለናል። በአዲስ አበባ ውስጥ አሁን ዛሬ የምንሳተፍበት ወይም የተሰበሰብንበት ቦታን ጨምሮ የኮሪደር ልማቱ ላይ የተገኙ ለውጦች ኮሪደሩ ልማቱ እንደው ሽብርቁ ማሳያነቱ ብቻ ሳይሆን ከዲፕሎማሲው የአፍሪካ ህብረትን የኢትዮጵያ መቀመጫነቱን አዝልቆ ከማስኬድ አንጻር ያለውን ሚና እና ሌሎች ነገሮችን በሰፊው ያየንበት ነውና እነኚህ ተጨባጭ እውነታዎች ቆንጆ ናቸው። ይህ በዋዛ የመጣ ስላለመሆኑ የሚጠቀሱ ማሳያዎች ቢኖሩም የበረታ ክንድ መኖሩ ግን ዋጋ ቢስ እንዳደረጋቸው ይነሳል። ለዚህም የጀርባ አጥንት ከሆነው ክፍል ውስጥ ወጣቱ ኃይል ከቀዳሚዎቹ ተጠቃሹ ነው። ከወጣቶች ጉዳይ አንጻር ያው በሰነድም የቀረበ ነገር ነው። ወጣቶች በአመራር ደረጃ ላይ የወጣቶች ተሳትፎ 70% ነው። እዚህ ውስጥ የሴቱን ሊያካትት ይችላል፣ ግን ወጣቶች ወደ አመራርነት የመጡበት ደረጃ ደግሞ ሰፋ ብሎ የታየበት ሁኔታ ነው ያለው። ባለፉት 7 ዓመታት የተሰሩ ስራዎች ለወጣቶች ምቹ ዕድልን ፈጥሯል። ለምሳሌ በአዲስ አበባ ላይ ብናይ ለስፖርት ተሳትፎ የተሰሩ ስራዎች አሉ። የስፖርት ማዘውተሪያ ስፍራዎች፣ የመዝናኛ የወጥቶ ፓርኮች፣ የማንበቢያ ስፍራዎች እነኚህ ነገሮች አሉ። የፓናል ውይይቱ ያለፉት ስኬቶችን በተገቢ ሁኔታ ለመዘከርና ለቀጣዩ ጉዞ መስፈንጠሪያ ለማድረግ ያለሙ ሀሳቦችን የያዘ መሆኑም ተጠቅሷል። ይህንን ለማድረግ የሚያግዙ ውስንነቶችን የሚያርሙ ሙያዊ አጀንዳዎችም የዚሁ አካል ናቸው። ከለውጡ ጊዜ በኋላ የመጣንበትን የስኬት ጉዞ አጉልተን አስፍተን አፍጥነን ለማስቀጠል የሚያስችል አቅም ምንፈጥርበት በሂደቱ የነበሩ ውስንነቶችና ጉድለቶችን ደግሞ በምሁራዊና በጋራ ምክክራችን ነቅሰን አውጥተን እንድናርምበት ለመዳረሻችን ሁለንተናዊ ብልጽግና አብዝተን እንድንተጋ የምናደርግበት ወሳኝ የምክክር የሐሳብ መድረክ ነው። ለዚህ ስኬት መመዝገብ አካታች የፖለቲካ ምህዳር መፈጠሩ ትልቁን ሚና ተጫውቷል። መገለልን ያስቀረ ክፍተትን በማረም የተሻለ ለውጥ የሰነቀ ጉዞ ደግሞ ፍሬው ውጤታማ ስለመሆኑ 7 ዓመታት ማሳያ ሆነው ቀርበዋል። ላለፉት ጊዜያት የመጡ ለውጦች በተለያየ መንገድ ልንገነዘባቸው እንችላለን። በተለያዩ ሚዲያዎች ልናገኛቸው እንችላለን። በፖለቲካው ስናይ የፖለቲካ ሚዛንን በጠበቀ መንገድ ኢንክሉሲቭ የሆነ ሁሉን ያቀፈ የፓርቲ ስርዓት እንዲኖር ያደረገና መገለል በኢትዮጵያ ምድር ውስጥ እንዲወገድ ያደረገ ስርዓት በመሆኑ ይሄ መሰረታዊ ስኬት አድርገን እንወስደዋለን። ኢንክሉሲቭነቱ በሁሉም አቅጣጫ ጫፍ ያሉ ኢትዮጵያውያን በዜግነታቸው ብቻ የሚሳተፉበት የፖለቲካ መድረክ እንዲፈጠር እውን ሆኗል። በውይይቱ ላይ የቀረቡ ሀሳቦች ያለፈውን ስኬት በመዳሰስ ለቀጣዩ ጉዞ ስንቅ እንደሚሆኑም ተመላክቷል።